የራስን አማራጭ ሳይጠቀሙ ዝም ብሎ ጌታን መጠበቅ ከንቱ ነውን? አንድ ምድር ላይ አንዲት እህት ሁለት ልጆች አሏት እና ሁለተኛ ልጇ መቆምም መራመድም መናገርም አይችልም። ቸርቿ ካለበት ወደ 40 ምናምን ኪሎ ሜትር ርቃ ነው የምትኖረው። አንድም ፕሮግራም አትቀርም። እየነዳች ቤንዚን እያቃጠለች ወደ ቸርች ትመጣለች። ልጆቿ እያደጉ መጥተዋል። ሁለተኛ ልጇ መቆምም መናገርም መራመድም ስለማይችል ትምህርት ቤት ልታስገባው አልቻለችም። አገልግዬ በመጨረስበት ቀን ላይ መጣችና ይሄን ታሪኳን ነገረችኝ። እግዚአብሔርን በታማኝነት ለማገልገል ሞክሬያለሁ። ይሄንን እንቆቅልሽ ጌታ በቤቴ ለምን እንዳስቀመጠ አላውቅም። መኪና ካቆምኩ በኋላ ልጄን ተሸክሞ ወደ ቸርች ማምጣት ከባድ ፈተና ሆኖብኛል አለች እና ከዚህ በኋላ ቸርች ለመምጣት አልችልም። ለፓስተሬም ነግሬዋለሁ። አገልግሎቶችን በቪዲዮ ይልኩልኛል። በቃ ቤቴ ሆኜ እከታተላለሁ። ከዚህ በኋላ ቸርች መምጣት አልችልም። በቃኝ። ወደ ሀገር ቤትም እመለሳለሁ። ትምህርት ቤት ማላስገባው ልጅ ነው ወይ ማሳድገው? በቃኝ ብላ ስቅስቅ ብላ ለቀሰች። እሷን ያወራኋት ፓስተሯ መጥቶ ትንሽ ነገረኝ። ለኔ መበርታት ምክንያት እሷ ነች። እኔ እዚሁ ቸርች ነው የምኖረው። እዚሁ ቸርች ኖሬ ተስፋ ቆርጬ አላገለግልም ስል በሰዓቱ ትመጣና ፓስተር ብላ ታስነሳኛለች እና በደንብ ጸልይላት አለኝ። ይሄንን እንቆቅልሽ ማን ይፈታል? ይሄን ጥያቄ ማን ይመልሳል? በጌታ ፊት ደፋ ቀና እያለች እየኖረች የቸርቹ ፓስተር የምትመስለው እሷ ነች። ብዙ እየደከመች እየሰራች ብዙ ገንዘብ እየከፈለች እየኖረች ማይራመድ ልጅ ማይናገር ልጅ በቃኝ አለች። ምን ልበል? ምን ቃል አለኝ? ምን ልናገር? እስቲ አምጪው አልኳት። አመጣችው ተሸክማ እና እግሬ መሃል አስገብቼ አቀፌው። በቃል መናገር ስላቃተኝ ዝም ብዬ አቀፌው አለቀሱ። በጣም አዘንኩ። እንባችን ይናገር የለ? እንባችንን እንደ ጽሑፍ ያነባዋል እኮ ጌታ። አልቅሼ ሲወጣልኝ ውሰጂ ልጅሽን ብዬ እኔ ተንበረከኩ። ሰው እየወጣ ነው ካዳራሹ፣ እኔ ተንበረከኩ። ተንበርክኬ ሁለት ነገር ነው የማስበው። አንደኛ እኔ እሷን ያክል ታማኝ ነኝ ወይ ብዬ ራሴን እያየሁ፣ በብዙ ሸክም ውስጥ ሆና ግን በታማኝነት 40 ምናምን ኪሎ ሜትር እየነዳች ቤንዚን እያቃጠለች ትመጣለች። ልጇን ተሸክማ ትወጣለች ወደ ቸርች። እኔ ትንሽ ፈተና ቢገጥመኝ እንደሷ ጸናለሁ ወይ? እኔ አገልጋይ ነኝ የምለው በያንዱ ራሴን እያየሁ ነው። ሌላኛው ግን ጌታ ሆይ ለምን እንዲህ እንድትፈተን ፈቀድክ? አንዳንድ ጊዜ እንቆቅልሽ አለ መፍትሄ የሌለው የሚመስል ቁስል፣ ጠባሳ፣ አንገት የሚያስደፋ ነገር፣ እንዳንቀጥል የሚያደርግ ነገር። አይገርማችሁም? በነጋታው ግን ነገር ተቀየረ። ቮይስን ያስቀመጠችልኝ በነጋታው በጠዋት ከእንቅልፍ እንዳልረብሸው ብላ ይመስለኛል። ልጄ ድምፁን አሰማ። ገና ከእንቅልፉ ሲነሳ ባባ ብሎ አፉን ከፈተ አለች እና አባትየው ደንግጦ ትልቁ ነው ትንሹ ነው ብሎ ተጠራጥሮ ኪችን ነበራለች። ከኪችን መምጣት ሲጀምር ልጁ ካልጋው ወርዶ እየሮጠ ወደ አባቱ መሄድ ጀመረ። አቤት እግዚአብሔር! መፈወስ የሚያውቅ ቀና ማድረግ የሚያውቅ
መጠገን የሚያውቅ ማጽናናት የሚያውቅ ዛሬ በዚህ ቤት እንዲህ ይሆናል።